በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና እያጠላ ባለበት በዚህ ሰዓት ዓለምን ሊቀይር የሚችል እጅግ አደገኛና ውስብስብ ፖለቲካዊ ቁማር እየተጫወተ ይገኛል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር ታሪካዊ የተባለ ስምምነት ለማድረግ በኦማን በኩል የዲፕሎማሲ መስመር ሲዘረጉም፣ በሌላ በኩል ደግሞ የኢራን የውስጥ ተቃውሞ እየበረታ ቢሆንም ለትራምፕ ድክመቱን ሳይሆን ጥንካሬውን ለማሳየት በሚሳኤል ጥቃቶች እያስፈራራ ይገኛል። ዛሬ በዚህ ሰበር ትንታኔያችን እስራኤልን እጅግ ስላሳሰባት የደህንነት ስምምነት፣ ሩሲያ በድብቅ ለኢራን የላከችው 5 ቶን ጥሬ ገንዘብና ጠቅላይ ሚኒስትር ኔታንያሁ ዋሽንግተን ገብተው ከትራምፕ ጋር ስለሚያደርጉት የመጨረሻ ዕድል ምክክር በጥልቀት እንመለከታለን። ኢራን በአሁኑ ወቅት የምትከተለው ስልት ግልጽ ነው። ለስምምነት እንዲቀመጥ ከፈለጋችሁ መጀመሪያ አቅሜን ወቁ የሚል ነው። ምንም እንኳ የኢራን የሚሳኤል ፕሮግራም ከጥንተ መሰረቱ ከድክመት የተነሳ የተጀመረ ቢሆንም ዛሬ ግን የኢራን ዋስትና ሆኗል። ባለፈው ሰኔ ወር ላይ ኢራን ወደ እስራኤል ወታደራዊ ኢላማዎችን 500 የሚጠጉ ሚሳኤሎችን በመተኮስ ዓለምን አስገርማ ነበር። የቴህራን ግን አሁንም አብዛኛውን የሚሳኤል ክምችቶቹ ሳይነኩ በእጅጉ እንደሚገኙና ለማንኛውም ጥቃት ዝግጁ መሆኑን እየገለጹ ነው። ይህ ወታደራዊ ትንቢት ነው እንግዲህ በኦማን እየተካሄደ ባለው ድርድር ላይ ትልቅ ተጽዕኖ የፈጠረው። ነገር ግን ከሁሉም በላይ ዓለምን ያስደነገጠው ዜና አሁን ይፋ የሆነው የሩሲያና የኢራን ምስጢራዊ የገንዘብ ዝውውር ነው። እንደ አውሮፓውያኑ አቆጣጠር በየካቲት 2026 የወጡ መረጃዎች እንደሚያመላክቱት የሩሲያው ባንክ ወደ 5 ቶን የሚጠጋና 2.5 ቢሊዮን ዶላር የሚያወጣ ገንዘብ ለኢራን ማዕከላዊ ገንዘብ አስተላልፏል። ይህ ኦፕሬሽን የተከናወነው የአሜሪካን ማዕቀብና የዓለም አቀፉን የገንዘብ ዝውውር ስርዓት ሙሉ በሙሉ በመዝለል ነው። ገንዘቡ በባቡርና በአስትራካ ወደብ ከዚያ በካስፒያን ባህር በኩል ተጓጉዞ ቴህራን መግባቱ ተረጋግጧል። ይህ ገንዘብ ለኢራን የህይወት መስመር ነው። ምክንያቱም አገሪቱ በከፍተኛ የኢኮኖሚ ቀውስና በህዝባዊ ተቃውሞ እየታመሰች ባለችበት ወቅት ሩሲያ ይህንን ቢሊዮን ዶላሮች የላከችው የኢራን አገዛዝ እንዳይወርቅ በማሰብ ነው። ለፑቲን የቴህራን መውደቅ ማለት በዩክሬን ጦርነት ላይ ለሚጠቀሙባቸው የሻይር ድሮኖችና ሚሳይሎች ዋና አቅራቢዋን ማጣት ማለት ነው። ይህ ሁሉ ሴራ የተሸረበ ባለበት ወቅት የእስራኤል መከላከያ ባለስልጣናት እጅግ ተጨንቀዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በመጪው ረቡዕ ዋሽንግተን ገብተው ከትራምፕ ጋር የሚያደርጉት ስብሰባ ለዚህ ነው። እስራኤል በሁለት አማራጮች መካከል ቆማለች። አንደኛው የደህንነት መጠለያ ስምምነት ሲሆን ይህ ስምምነት እስራኤል ኢራንን እንዳታጠቃ እጇን የሚያስር ነው። ሁለተኛውና እስራኤል አጥብቃ የምትፈልገው ደግሞ ክፍት ስምምነት ነው። ይህ ማለት አሜሪካና ኢራን በዲፕሎማሲ ቢስማሙም እስራኤል ግን ደህንነቷን ለመጠበቅ ስትል በማንኛውም ጊዜ ኢራን ላይ እርምጃ የመውሰድ ነጻነት እንዲኖራት የሚፈቅድ ነው። ኔታንያሁ ለትራምፕ የሚያቀርቡት ዋናው ጥያቄ ማንኛውም ስምምነት የኢራንን የሚሳኤል ፕሮግራም መገደብና ለሽብር ቡድኖች የምታደርገውን ድጋፍ ማቆም አለባት የሚል ነው። የእስራኤል ስጋት የኢራኑ መሪ አሊ ካሚኒ የኒውክሌር ፕሮግራሙን ለጊዜው ለማቆም ቢስማሙም በድብቅ ግን 60 በመቶ የበለጸገ ዩራኒየም እያከማቹ እንደሆነ መረጃዎች ያመለክታሉ። በመሆኑም በሚቀጥሉት ጥቂት ቀናት ይፋ የሚደረገው የአሜሪካና የኢራን ድርድር ማዕቀፍ የመካከለኛው ምስራቅን ቀጣይ ዕጣ ፈንታ ይወስናሉ። ትራምፕ ለኢራን የኒውክሌር መሳሪያ እንዲኖራት አልፈቅድም ቢሉም በሩሲያ ገንዘብና በሚሳይል አቅሟ የምትመካው ኢራን ምን ያክል ለስምምነቱ ታማኝ ትሆናለች የሚለው ጥያቄ ነው። እስራኤል የራሷ የደህንነት ቀይ መስመር ለማስከበር ስትል ወደ ለየለት ጦርነት ገባ ይሆን? ይህ በዲፕሎማሲና በወታደራዊ ጡንቻ ማሳየት መካከል ያለው ፍጥጫ አሁንም ቀጥሏል። የአሜሪካ ባህር ኃይል ኩራት የሆነውና ከ13 ቢሊዮን ዶላር በላይ የወጣበት ዩኤስኤስ አብርሃም ሊንከን ግዙፍ የጦር መርከብ ወደ መካከለኛው ምስራቅ መድረስ ለዓለም የተላከ ግልጽ የአሜሪካ ጡንቻ ማሳያ መልእክት ነበር። ነገር ግን ይህ ግዙፍ የባህር ላይ ምሽግ ወደ ቀጠናው ሲገባ የኢራን እስላማዊ አብዮታዊ ጥበቃ ፍርሃት ከመሞላት ይልቁንም እንኳን ደህና መጣችሁ የሚል የሚመስል የድፍረት መልእክት እያስተላለፉ ነው። ቴህራን ከአሜሪካ ጋር ፊት ለፊት በመርከብ ብዛት መወዳደር እንደማትችል ብታወቅም ይህንን ግዙፍ መርከብ በቀላሉ ልታደቅ የምትችልበትን ተመጣጣኝ የሆነ የጦርነት ስልት ቀርጻለች። ዛሬ የምንመለከተው ይህንን የዳዊትና የጎልያድ ትግል የሚመስለውን የባህር ላይ ፍጥጫና ኢራን በቅርቡ ይፋ ስላደረገችው ሚስጥራዊ የጥበቃ መመሪያ ይሆናል። ወታደራዊ ተንታኞች እንደሚሉት ለግዙፉ የአሜሪካ ጦር መርከቦች እንደ ሆርሙዝ ወሽመጥ ያሉ ጠባብና አስቸጋሪ የባህር መስመር እጅግ አደገኛ ነው እያሉ ነው። ኢራን ይህንን ተፈጥሯዊ አጋጣሚ በመጠቀም የባህር ላይ ቀጭን ወጥመድ አዘጋጅታለች።
የኢራን ባህር ኃይል በመቶዎች የሚቆጠሩ ፈጣንና ትናንሽ ቦምብ የታጠቁ ጀልባዎችን በማሰለፍ የአሜሪካን ዘመናዊ መከላከያ ሳቹሬት በማድረግ ወይም በማጨናነቅ የማጥቃት ስልት አላት። ከዚህ በተጨማሪ በራዳር የማይታዩ ጋሬር የተባሉ አነስተኛ የባህር ውስጥ መርከቦችና በባህር ወለል ስር የሚቀበሩ ፈንጂዎች 13 ቢሊዮን ዶላር የወጣበትን መርከብ በአንድ ጀንበር ዋጋ ቢስ ሊያደርጉት ይችላል ነው። ከቴክኖሎጂ አንጻር ኢራን ትልቅ ምርታ አሳይቻለሁ እያለች ነው። በተለይም ፋታቱ የተባለው ድምፅን በብዙ እጥፍ የሚቀድም ሚሳኤል የአሜሪካን ኤጂስ የመከላከያ ስርዓት ሰብሮ መግባት ይችላል ተብሎ ይታመናል። ይህ ሚሳኤል እጅግ ፈጣን ከመሆኑ የተነሳ መከላከያ ስርዓቶች ምላሽ ለመስጠት ጊዜ አይኖራቸውም ተብሏል። የኢራን ወታደራዊ መሪዎች መልእክት ግልጽ ነው። እናንተ በቢሊየን አፍሳችሁ የገነባችሁትን መርከብ እኛ በጥቂት ሚሊዮኖች ዶላሮች በሚሰሩ ሚሳኤሎችና ድሮኖች እናሰምጠዋለን ብለዋል። ይህ የኢኮኖሚክስና የወታደራዊ ስልት ጥምረት አሜሪካን ከፍተኛ ስጋት ውስጥ ጥሏታል። ውጥረቱን ይበልጥ ያባባሰው ደግሞ ከኢራን መንግስት ጋር ቅርበት ያላቸው ሚዲያዎች የስትራቴጂካዊ ጥቃት መመሪያ የተባለ ሰነድ ይፋ ማድረጋቸው ነው። ይህ ሰነድ ኢራን ለአሜሪካ ወታደራዊ እርምጃ የምትሰጠውን ምላሽ በአራት ዋና ዋና ዘርፎች ይከፍላቸዋል። አንደኛው በመቶዎች የሚቆጠሩ የባለስቲክ ሚሳይሎችን በአንድ ጊዜ ወደ አሜሪካ ካምፖች ማስወንጨፍ ነው። ሁለተኛው በመካከለኛው ምስራቅ የሚገኙ ወኪል ኃይሎችን በማንቀሳቀስ ሁለገብ ጦርነት መክፈት። ሶስተኛው በአሜሪካ መሰረተ ልማቶች ላይ ከፍተኛ የሳይበር ጥቃት መሰንዘር ነው። አራተኛውና እጅግ አስፈሪው እርምጃ ዓለም አቀፍ የንግድና የነዳጅ መስመሮችን ሙሉ በሙሉ በመዝጋት የዓለምን ኢኮኖሚ ማንበርከክ ነው። በፕሬዝዳንት ዶናልድ ትራምፕ እና በአያቶላ አሊ ካሜኔ መካከል ያለው የቃላት ጦርነት ወደ ተግባራዊ ጦርነት የመቀየር ዕድሉ ሰፊ ሆኗል። የኢራን ከፍተኛ ወታደራዊ ባለስልጣናት በኢራን መሬት ላይ የሚሰነዘር አንዲትም ጥቃት ወደ ቀጠናዊ ጦርነት ማምራቱ አይቀሬ ነው ሲሉ አስጠንቀዋል። ኢራን የምትለው ውስን ጥቃት የሚባል ነገር የለም። ማንኛውም ጥቃት እጅግ ከፍተኛ የሆነ የአጸፋ እርምጃ ይስተናገዳል። አሜሪካ ተጨማሪ የአየር የባህር ኃይሏ ወደ አካባቢው ማስጠጋቷን ቴህራን እንደ መከላከያ ሳይሆን እንደ ጦርነት ዝግጅት ነው የምታየው። ይህ ደግሞ በሁለቱ ወገኖች መካከል የሚፈጠር የተሳሳተ ግምት ዓለምን ወደማይፈለግ ቀውስ ውስጥ ሊከታት ይችላል። የዩኤስኤስ አብርሃም ሊንከን በባህረ ሰላጤው ላይ መገኘት ሰላምን ያሰፍናል ወይስ ጦርነትን ያፋጥናል? ኢራን የያዘችው የጥቃት መመሪያ በእርግጥ አሜሪካን ሊያቆም ይችላል ወይስ የቴህራንን ውድመት ያፋጥናል? በአሁኑ ሰዓት በመካከለኛው ምስራቅ በማንኛውም ደቂቃ ሊፈነዳ በሚችል የባህር ወር ክምር ላይ ትገኛለች። አሜሪካ ጡንቻዋን እያሳየች ነው፣ ኢራን ደግሞ መርዟን እያዘጋጀች ነው። በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና እያጠላ ባለበት በዚህ ሰዓት ዓለምን ሊቀይር የሚችል እጅግ አደገኛና ውስብስብ ፖለቲካዊ ቁማር እየተጫወተ ይገኛል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር ታሪካዊ የተባለ ስምምነት ለማድረግ በኦማን በኩል የዲፕሎማሲ መስመር ሲዘረጉም፣ በሌላ በኩል ደግሞ የኢራን የውስጥ ተቃውሞ እየበረታ ቢሆንም ለትራምፕ ድክመቱን ሳይሆን ጥንካሬውን ለማሳየት በሚሳኤል ጥቃቶች እያስፈራራ ይገኛል። ዛሬ በዚህ ሰበር ትንታኔያችን እስራኤልን እጅግ ስላሳሰባት የደህንነት ስምምነት፣ ሩሲያ በድብቅ ለኢራን የላከችው 5 ቶን ጥሬ ገንዘብና ጠቅላይ ሚኒስትር ኔታንያሁ ዋሽንግተን ገብተው ከትራምፕ ጋር ስለሚያደርጉት የመጨረሻ ድል ምክክር በጥልቀት እንመለከታለን። ኢራን በአሁኑ ወቅት የምትከተለው ስልት ግልጽ ነው። ለስምምነት እንዲቀመጥ ከፈለጋችሁ መጀመሪያ አቅሜን ወቁ የሚል ነው። ምንም እንኳ የኢራን የሚሳኤል ፕሮግራም ከጥንተ መሰረቱ ከድክመት የተነሳ የተጀመረ ቢሆንም ዛሬ ግን የኢራን ዋስትና ሆኗል። ባለፈው ሰኔ ወር ላይ ኢራን ወደ እስራኤል ወታደራዊ ኢላማዎችን 500 የሚጠጉ ሚሳኤሎችን በመተኮስ ዓለምን አስገርማ ነበር። የቴህራን ግን አሁንም አብዛኛውን የሚሳኤል ክምችቶቹ ሳይነኩ በእጅጉ እንደሚገኙና ለማንኛውም ጥቃት ዝግጁ መሆኑን እየገለጹ ነው። ይህ ወታደራዊ ትንቢት ነው እንግዲህ በኦማን እየተካሄደ ባለው ድርድር ላይ ትልቅ ተጽዕኖ የፈጠረው። ነገር ግን ከሁሉም በላይ ዓለምን ያስደነገጠው ዜና አሁን ይፋ የሆነው የሩሲያና የኢራን ምስጢራዊ የገንዘብ ዝውውር ነው። እንደ አውሮፓውያኑ አቆጣጠር በየካቲት 2026 የወጡ መረጃዎች እንደሚያመላክቱት የሩሲያው ባንክ ወደ 5 ቶን የሚጠጋና 2.5 ቢሊዮን ዶላር የሚያወጣ ገንዘብ ለኢራን ማዕከላዊ ገንዘብ አስተላልፏል። ይህ ኦፕሬሽን የተከናወነው የአሜሪካን ማዕቀብና የዓለም አቀፉን የገንዘብ ዝውውር ስርዓት ሙሉ በሙሉ በመዝለል ነው። ገንዘቡ በባቡርና በአስትራካ ወደብ ከዚያ በካስፒያን ባህር በኩል ተጓጉዞ ቴህራን መግባቱ ተረጋግጧል። ይህ ገንዘብ ለኢራን የህይወት መስመር ነው። ምክንያቱም አገሪቱ በከፍተኛ የኢኮኖሚ ቀውስና በህዝባዊ ተቃውሞ እየታመሰች ባለችበት ወቅት
ሩሲያ ይህንን ቢሊዮን ዶላሮች የላከችው የኢራን አገዛዝ እንዳይወርቅ በማሰብ ነው።